የስብከቴ ርዕስ እንደዚህ ነው። ትወደኛለህ ይልና ጥያቄ ምልክት። ክብር ለኢየሱስ። አጠገባችሁ ያለው ሰው ጌታ ትወደዋለህ በሉት። ክብር ለኢየሱስ። እግዚአብሔር የተባረከ። ፍቅር እግዚአብሔር ባህሪ ነው አይደል? ከእግዚአብሔር የተካፈልነው ባህሪ አለ፣ ደግሞ ያልተካፈልነው ባህሪ አለ። ከተካፈልነው ባህሪዎች መካከል ከእግዚአብሔር አንዱ ፍቅር ነው። ካልተካፈልነው ባህሪ መካከል እግዚአብሔር ሁሉን ቻይ ነው። እኛ እንችላለን እንዴ? እግዚአብሔር አዶናይ ነው። እግዚአብሔር ሁሉን ማድረግ በሁሉም ስፍራ መገኘት ይችላል። እነዚህ አንችልም። ነገር ግን ፍቅር ተካፍለናል፣ በጎነት ተካፍለናል፣ ቸርነት ተካፍለናል ከእግዚአብሔር። አንድ ሰው ፍቅር ውስጡ ካያችሁ ከእግዚአብሔር የተካፈለው ባህሪ ነው። ክብር ለኢየሱስ። ፍቅር የእግዚአብሔር እውነተኛ ባህሪ ነው። በዚህ ምሳሌ ልጀምር። በሁለተኛ የዓለም ጦርነት ጊዜ በ1945 አሜሪካ ጃፓን በምትባል ሀገር ላይ ሂሮሺማና ናጋሳኪ ታሪክ ታውቃላችሁ። የኒውክሌር ቦምብ የፈነዳባት ሀገር ናትና በዛ ጊዜ አንድ ታሪክ ተከሰተ። ምንድን የሆነው? አንድ በጦርነት እናትና አባቱን ያጣ የ12 የ13 ዓመት ልጅ ትንሽ ወንድም አለው እና እናት አባት ስለሞተበት በዛ በጦርነት ጀርባ ላይ አዝሎት መንገድ ይሄዳል። ከጦርነት ለማምለጥ መንገድ ይሄዳል። የሚገርማችሁ እየሄደ አንድ ወታደር አጠገቡ አለ እና የሚገርማችሁ በዛ በጦርነት መካከል ያ ጀርባው ላይ የተሸከመው ብላቴና ሞቶ አለቀ። እሱ አላወቀ እና ያ ወታደር እንደዚህ ተራራ ይወጡ እንደዚህ አለ። ይኸውልህ በቃ መንገዳችንን ለመሄድ ልጁ ሞቷል፣ እንቅበረውና እንሄዳለን። እና የህፃን በሚል ጥሩ ነው። ገና የ12 የ13 ዓመት ወንድሜ ነው ቢሞትም አይከብደኝም ማለት ነው። እና ይህንን በፎቶግራፍ ያስደገፈው አንድ ጋዜጠኛ አለ እና ለዓለም ያጋራው ጆይ ኦ ዳንኤል የሚባል ጋዜጠኛ ይህንን ያየውን ስዕል እንዳለ በፎቶግራፍ ለዓለም አጋራ እና የዓለም መነጋገሪያ ሆነ እና ቅርብ ጊዜ አልጀዚራ ይሄ ስለ ጋዛ ምናምን ሲዘግብ የዚህ ልጅ ታሪክ አምጥቶ እየዘገበ ነበር እና በጣም ልብ የሚነካ በጦርነት መካከል የተገለጠ ፍቅር፣ ለወንድሙ ያለው ፍቅር፣ ለሰው ያለው ፍቅር እና በጣም ልብ የነካኝ ሞቷል እኮ ሲለው ወንድሜ እኮ ነው ቢሞትም ሸክሟል። ዛሬ እግዚአብሔር ስለዚህ ፍቅር ይነግራል። አሜን። ሌላ ርዕስ ነበር በቃ ላገለግል የነበርኩት ግን እግዚአብሔር ሀሳቤን እዚህ ውስጥ ስለቃኝ ነው እና ጌታ ባለ ነገር ስላሳየኝ ነው ወደዚህ የመጣሁት። እና እግዚአብሔር ዛሬ ሌላችሁ የሚፈልገው ነገር አለ። ትወዱኛላችሁ ወይ? ጌታን ትወዱታላችሁ ወይ? የክፍል ርዕስ ዮሐንስ ወንጌል ምዕራፍ 21 ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ይሄ ክፍል ያለው እንደዚህ ይላል። ሲጀምር ከላይ እንደዚህ ይላል። ከዚያ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርት እንደገና ተገለጠላቸው። እንዲህ ተገለጠ። ስምዖን ጴጥሮስ፣ ዲዲሞስ የሚባል ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስ ልጆች ደቀ መዛሙርት አብረውት ነበሩ ካለ በኋላ ስምዖን ጴጥሮስ ግን አሳ ላጠምድ እሄዳለሁ አላቸው። በጣም የሚገርማችሁ ኢየሱስ እዚህ ጋር ሲገለጠላቸው ለሁለተኛ ጊዜ በመጀመሪያ ኢየሱስ ከሙታን ከተነሳ በኋላ ለመጀመሪያ ጊዜ የተገለጠላቸው ደጅ ዘግቶ ሳሉ ምዕራፍ 20 ላይ ደጆች ተዘግቶ ሳሉ ኢየሱስ መጣ ይላል። ለምን? ፍርሃት ነበራቸው። ኢየሱስን እንደዛ የገደሉ ሰዎች እኛም ቢያገኙ አይለቁንም ብለው በታላቅ ፍርሃት ደጆች ተዘግቶ ሳሉ ማመጣ ኢየሱስ መጣ። ዛሬ በዘጋችሁት ነገር ላይ ኢየሱስ ይመጣል። አሜን። መጣና እንደዚህ አላቸው፣ ሰላም ለእናንተ ይሁን። ሃሌሉያ አሜን። ያቁት ምንድን ነው? ሰላም። ስለዚህ ያንን ያቁትን ሰላም ኢየሱስ
አሜን። ደግሞ ይንካችሁ። ሁለተኛው መነካት ቀላል አይደለም ወዳጆች። ያ ሰው ትዝ ይላችኋል። ጌታ ኢየሱስ እውር የነበረው ሰው ከመደራ አወጣና ከዛ በኋላ ጭቃ ቀባውና ምን ይታያል በጣም ሲለው ሰው እንደ ዛፍ ሲወዛው አይደለም ይሄ ጥርት ያለ ጌታ አይደለም አለና እንደገና ነቀይ እንደገና ይንካችሁ። እንደገና ተገለጠለት። ሰሞኑን አንድ ጸሎት ነበር ደብረ ዘይት እየጸለየ ተገለጠለት። ወላጆቼ በዚህ ዘመን ጌታ ይገለጥላችሁ። እውነት ነው ወላጆች። አንድ ብርቱ ጸሎት ጸልዩ። ምንም ጌታ ወይ ተገለጠ። የዛሬ ሳምንት ነበራችሁ አይደል? ነበርኩኝ እዚህ ጋር እና የተገለጠለት ሰው አለ ወላጆች። የተገለጠለት ሰው እንቁ ይችላል። አሜን። ይህ መጽሐፍ ቅዱስ ላይ የተገለጠላችሁ ሰዎች ጀግና ናቸው፣ የእምነት ጀግኖች ናቸው። የተገለጠላችሁ ሰዎች ሩቅ መንገድ ሄደዋል። ስለዚህ እግዚአብሔር ይገለጥላችሁ። ኢየሱስ እንደገና ሁለተኛ ለደቀ መዛሙርት ተገለጠላቸውና እንደዚህ አላቸው፣ ሁሉም ወደ ታንኳ ገብተዋል። በጣም የሚገርማችሁ ነገር ስምዖን ጴጥሮስ አንድ ባህሪ ያለው ሰዎችን ማስከተል የሚችል ጸጋ ነው። የሚገርም ሰው ነው። ከትንሣኤ በኋላ ኢየሱስ 3 ዓመት ተኩል አስተምሯቸው ለቁም ነገር መንግስት እንዳለ እግዚአብሔር መንግስት እንደሚያስቡ ከነገራቸው በኋላ ኢየሱስ በሞቱ ምክንያት ብትንትናቸው ወጣ እና ሁሉም ወደ ገዛ መንገዳቸው ሄዱ። ስምዖን ጴጥሮስ የሚገርም ጸጋ ነው። ሰዎችን ማስከተል ይችላል። ወደ ኢየሱስም ሲመጡ ብዙዎች በኢየሱስ እንዲያምኑ ምክንያት ነው። ሲይዟቸው ሲሄድ ከኢየሱስ የሚገርማቸው ነገር ጴጥሮስ እንደዚህ አይነት ጸጋ ነው እና ይዟቸው አንድ ነገር አለ። እኔ አሳላቅ እንሄዳለሁ ሲል አንተ ትሄዳለህ እንዴ? በቃ እኛስ ምን አለን አብረን እንሄዳለን ብለው አብሯቸው ሌሊቱን ሁሉ ኤክስፐርት ናቸው። የገሊላ ሰዎች በአሳ ማጥመድ የታወቁ ናቸው። ለምን እነዛ አሳሳ ብለው ይሸጡ የነበሩ ሰዎች ኢየሱስ መልካቸው ቀይሮ ደቀ መዛሙርት አልኳቸው። ክብር ለኢየሱስ። በጣም የሚገርማችሁ ነገር ሌሊቱን ሁሉ ደከሙ። ያለማ ያለ ኢየሱስ አትሩት ወልትስ ደከሙ። ኢየሱስ በሌለበት ያውቃሉ። ሌሊት ስንት ሰዓት አሳ እንደሚጠመድ ያውቃሉ። ስለዚህ በዛ ሙያቸው ተማምኖ አንድ ነገር አደረጉ። ሌሊቱን ሁሉ ደከሙ። ምንም ማሳይ ባጡት ነገር ላይ ኢየሱስ መጣ። ክብር ለኢየሱስ። ባጣችሁት ነገር ላይ ጌታ ይምጣላችሁ። በደከማችሁት ጉዳይ ላይ ጌታ ይምጣላችሁ። ደክሟችኋል፣ ለጌታ ሰጡ። መጣና እንደዚህ አለ፣ ልጆች ሆይ አላቸው፣ አንዳች የሚበላላችሁ ነው። አቤት ኢየሱስ ተጠራ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 4 ላይ ምን ብሎ ነው የጠየቀው ጌታ? ውሃ ጠጪ። ይሄ እኮ ግዙፉ ሰማይና ምድር በቃሉ የፈጠረ ጌታ እኮ ነው። ክብር ለኢየሱስ። እዚህ ጋር አንድ ነገር አለ። እንዳጣሰው በሚመስል መልኩ ልጆች ሆይ አንዳች የሚበላላችሁ ነው የለንም። ታላውቁትማ እግዚአብሔር ከዚህ ሰውራችሁ። ጌታ ከእናንተ ጋር እያለ ጌታን አለማወቅ፣ ኢየሱስ ከእነሱ ጋር እያለ ኢየሱስን አለማወቅ። የሚገርማችሁ ነገር የለንም ካሉት በኋላ እንደዚህ አላቸው፣ በቃ መረቡን ቤት በኩል ጣሉት አላቸው፣ በስተቀኝ ጣሉት። ክብር ለኢየሱስ። በስተቀኝ ጣሉት አላቸው። ቁጥር 6 ላይ እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉ። በዚያ ጊዜ ከአሳው ብዛት የተነሳ ሊጎቱት ምን አላቸው? አቃታቸው። ሞክራ ያለ ኢየሱስ፣ ሄዳ ያለ ኢየሱስ፣ ዛሬ ግን በቃሉ ጉልበት ትሄዳለህ ይሆናል፣ ትሰማራለህ ይሆናል። ኢየሱስ ጌታ። የት ሄደው ነበር እነዛ ሰዎች? ጴጥሮስ እኮ ኤክስፐርት ነው፣ በሙያው ያውቃል። ነገር ግን እንደ ቃል ብለኛለሁ፣ እንደ ቃል ግን መረቤን እዘረጋለሁ ሲል ወላጆቼ ጌታ ባላችሁ ነገር እርምጃ ውሰዱ። ጌታ በተናገራችሁ ነገር እርምጃ ጀምሩ። የዚያን ጊዜ ታምራት ይሆናል። የብዙዎቻችን የተስፋ ቃል ለምን እንደቆየ ታውቃላችሁ? ለምን እንደዘገየ ታውቃላችሁ? ጌታ ብሎኛል እኮ ጌታ ተናግሮኛል እንላለን፣ ግን እርምጃ እንራመድበት።
ተራመድ። ኢየሱስ እንደዚህ ያለው ጴጥሮስ ና አለ። ጴጥሮስ ባህር እኮ ያሰጥማል እኮ ግን ምንም መራመድ ጀመረ። ኢየሱስ ጌታ ነው። ወዳጆቼ የብዙዎቻችን ነገር የተያዙ አንዳንዱ ጠላት አይደለም። እግዚአብሔር በተናገረን ነገር ላይ አንዳንድ ነገራችን የዘገየው በጠላት ምክንያት አይደለም። ነገር ግን እርምጃ ካለመራመድ የተነሳ በስተቀኝ የጣሉታሎች ሲጥሉ ወዳጆቼ ከአሳው ብዛት የተነሳ መጎተት አቃታቸው። ክብር ለኢየሱስ። ሃሌሉያ። ከዛ ጴጥሮስ ኢየሱስ መሆኑን ሲያውቅ ራሱን ወደ ባህር ጣለ። ሌሎች ደቀ መዛሙርት ራቅ ብለው ነበር፣ ወደ ኢየሱስ ተሰበሰቡ። ክብር ለኢየሱስ። አሁን ካጠመዳችሁ አሳ አምጡ አላቸው። ከባረካችሁ እግዚአብሔር ከሰጣችሁ ነገር እንደገና ምን አድርጉ አላቸው? አምጡ አላቸው። ወዳጆቼ ከተባረካችሁት ለጌታ መጽሐፍ ቅዱስ አይባልም አይደል? ስለዚህ መስጠት ይገባል። ከዛ ቁጥር 11 ላይ 153 አሳ በሕይወት ዘመናቸው አጥምደው ማሩ። ምክንያቱም ትልልቅ መረብ እስኪቀደስ ድረስ ያደረሰ አሳ እንደ ቃሉ የሆነ በረከት ነው። ኢየሱስ ጌታ ነው። ወደ ምድር መጎተት እስኪያቅታቸው ድረስ ተባረኩ። ጌታ አብሯቸው ምሳ ከበላ በኋላ በጣም የሚገርማችሁ ነገር እንጀራ አንስቶ ቆርሶ ሰጣቸው። ከዛ የተነሳ ዓይናቸው በራ፣ ኢየሱስ መሆኑን አወቁና ከዛ ቁጥር 15 ላይ ዋና የመልእክት ሀሳብ ያለበት ክፍል እንደዚህ ያለ ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አዎ ጌታ ሆይ እንደወደ አንተ ታውቃለህ። ግልገሎቼን አሰማራ። ክብር ለኢየሱስ። ምን አለው? ግልገሎቼን ከእነዚህ ይልቅ ትወደኛለህ። ምን ማለት ነው? ከነማን ይልቅ ነው? እነማን ናቸው? ጴጥሮስ በዘመን ሁሉ እንደዚህ አይነት በረከት አይቷል። 153 አሳ ያዘ። አሁን ከያዝከው ከበረከት ይልቅ ትወደኛለህ? አሁን ካለው ቤት፣ አሁን ካለው መኪና፣ አሁን ካለው ትዳር፣ አሁን ካለው ስራ፣ አሁን ካለው ስልጣን፣ የትኛው ነገር ይሁን ትወደኛለህ ይላል ጌታ። ዛሬ ጌታን ትወደዋለሽ? ሰው የሚገርማችሁ ነገር የሰው መር እንደዚህ ነው። መጀመሪያ እግዚአብሔር፣ ከዛ ቤተሰብ፣ ከዛ ስራ ወይም አገልግሎት፣ አገልጋይ ሆነ አገልግሎት፣ ከዛ ደግሞ ማህበራዊ ህይወት፣ ጎረቤት ምናምን፣ ዘመድ ምናምን ይሉት። ወዳጆቼ የነገራችንን ሁሉ ቁንጮ ጫፍ መያዝ ያለበት ጌታ ነው። ከጌታ ይልቅ የምናስቀድመው ነገር፣ ከጌታ ይልቅ ፊተኛ የምናደርገው ነገር አይሆንም። ለዚህ ነው ትወደኛለህ አለ ጌታ ኢየሱስ መጣለ። ከነዚህ ይልቅ ካጠመድከው አሳ ይልቅ ከ153 አሳ ይልቅ እኔን ትወደኛለህ? አዎ እንድወድ ታውቃለህ። ግልገሎቼን በደንብ ያዙ። ግልገል ምናልባት አንዳንዶቻችን ገጠር አድርገን ይሆናል ወይም በግ የሚያረቡ ሰዎች እናውቀናል አይደል? ግልገልን እስኪ ሳሏት ባሉ ምን አይነት ናት? ትንሽ ናት አይደል? ምን ትፈልጋለች? ጥበቃ ትፈልጋለች አይደል? ግልገሎች ይመባል አሰማራ። ደግሞ ሁለተኛ መጣና እንደዚህ ያለው ጌታ የዮና ልጅ ስምዖን ትወደኛለህ አለው። አዎ ጌታ ሆይ እንድወድ አንተ ታውቃለህ በልበ ሙሉነት። ሁለተኛ ጊዜ ደገመለት። አሁን ጌታ ልክ ዛሬ እኛን መጥቶ እየደጋገመ እንደሚጠይቀን አስቡ። የመጀመሪያው ትወዱኛላችሁ ብሎ አዎ በለ ነው አይደል? ሁለተኛ ጊዜ መጣና እንደዚህ ያለው ጌታ ትወደኛለህ ጴጥሮስ አለ። አዎ እንድወድ አንተ ታውቃለህ። እንዴ ስላንተ ስል እኮ ቤቴን፣ ንብረቴን፣ ትዳሬን፣ ሀገር ምናምን ማህበራዊ ነው ትቻለሁ። 3 ዓመት ተኩል ካንተ ጋር በምድረ በዳ ተንከራትቻለሁ። እንድወድ እኮ ታውቃለህ አለ። ጠቦቶቼ ከዛ ጋር ትንሽ ለቦታ ይል ካሰማራ ይሄኛው ግልገል ከዛ ደግሞ ጠቦት አለ።
ጠቦት ምን አይነት ባህሪ ነው ያለው? በአእምሯቸው ሰብስ ጠቦት በባህሪ ደረሱ። በግ ደግሞ ከግልገል ትንሽ ከፍ ያለ ነው አይደል? በግ ያልሆነ ከግልገል ከፍ ያለ ትንሽ መሀል ላይ ያለ ማለት የሚጠበቅ ክብር ለኢየሱስ። ጠቦቶች ይጠብቃሉ። ሶስተኛ ጊዜ መጣ ኢየሱስ። አይበቃም እንዴ? ሁለቴ ከጠየቀ አይበቃም እንዴ? አንደኛ ትወደኛለህ አለው። አዎ። ሁለተኛም ደገመለት። አዎ። ለሶስተኛ ጊዜ መጣ ኢየሱስ። ሶስተኛ ጊዜ ትወደኛለህ አለው። ስላለው ጴጥሮስ አዘነና ሚል ቃል አለ ቁጥር 17 ላይ። ለምን? ከዚህ በፊት እንደዚህ ሆኗል። ኢየሱስ የመጨረሻ የሚሰቀልበት ሰዓት ሲደርስ፣ የመጨረሻ ራት ላይ ሲደርሱ እንደዚህ ያላቸው ጌታ የሰው ልጅ ታርፎ ይሰጣል፣ ለኃጢአተኞች ታርፎ ይሰጣል፣ ስለ ሰው ልጆች ሁሉ የመጣበትን ዓላማ ይፈጽማል። እናንተ እዚህ የምታዩት ደቀ መዛሙርት ትናንት የተፈወሳችሁ ከኔ ጋር የበላችሁ የጠጣችሁ ሁሉ ትታችሁ ትሄዳላችሁ። ሁሉም ወደ ገዛ መንገዱ ሄደ ቢል ቃል አለ። ትታችሁ ትሄዳላችሁ። ብቻዬን የምሆንበት ሰዓት አለ። የዛን ጊዜ ግን አብ ከኔ ጋር ማለት በዚህ ዘመን ያመስሙ ቢኖር ብቻዬን አይደለሁም አለ መጽናኛዬ። ወላጆቼ ማንም ትቷችሁ ቢሄድ ትናንትና ብቸኝነትን የሚያጌታ ከእናንተ ጋር አሜን። በእውነት እኮ ነው ወላጆች መታው የሚያጌታ መረሳት የሚያጌታ ከእናንተ ጋር አለ። ትተው ሄደዋል ሁሉ። ጴጥሮስ ተነሳና እንደዚያ ቤሳሳት ጌታው ነው ችኩል አለ። እኔ ደስ ይለኛል ጴጥሮስ። ብዙ ሰዎች ችኩል ነው ይለዋል፣ ግን ችኩልነቱ ቀንነት አለበት። ጌታው ያ ማንም ትቶት ማንም ይክዳል። እንደውም ማለት ከእናንተ መካከል አንዱ አሳልፎ ይሰጠኛል አይደረግም ይሆናል ካላቸው በኋላ የሚገርም ማንም ትቶ ይላል። እኔ ያክል ተው ጴጥሮስ ተው አትማር። ማንም ትቶ ዶሮ ሳይጮህ 3 ጊዜ ትገለኛለህ። ከዛ ኢየሱስ ከተያዘ በኋላ እንደዛ በጥፊ እየተመታ እየተተፋበት መስቀል ተሸክሞ እየተንገላታ ከኢየሱስ ጋር ልቡ አልቻለም፣ አንጀቱ አልቻለም፣ ተደብቆ ይከተለዋል። ከላ ወደ ሊቀ ካህናት ግቢ ሲገባ አንድ ገረድ አገኘችውና ይሄ ያስታውቃል ወዳጆቼ፣ ይሄ ከኢየሱስ ጋር ነበር ሲሉት አላውቀውም። ከዛ ወታደሮች መካከል ገባ። ይሄም አንዱ ከእነሱ ጋር ነበር። አላውቀውም። ጭራሽ መጨረሻ ሶስተኛ ሰውዬውን አላውቀውም ማለት ያ ጌታዬ ንጉሴ ይሆናል ስሞን ወይ ስጋና ደም አልገለጠልን የተባለው ሰው ጴጥሮስ ኢየሱስን እንደዚያ ሰውዬው አላውቀውም ማለት። እዚህ ጋር የሚገርማቸው ነገር ሶስተኛ ጊዜ ኢየሱስ መጣና ለሶስተኛ ጊዜ ሲጠይቀው ጴጥሮስ በራሱ አዘነ። ምን ትዝ አለው? 3 ጊዜ እንደካለው ትዝ አለው። 3 ጊዜ ክሎታል ጌታ። አላውቀውም መከራ ሲበዛበት ጴጥሮስ አላውቀውም ማለት ግን የቸር ጌታ ሩሩ ጌታ እንደዚህ ያለ ለሶስተኛ ጊዜ ሲጠይቀው ትዝ አለውና ጌታ ሆይ አንተ ሁሉም ምን ትላለህ ታውቃለህ። በጣም የሚገርማችሁ ነገር በካለበት ልክ ነው ጌታ የጠየቀው። ለምን? ለኃላፊነት ሊያጨው። ማን ነው እንደዚህ አይነት ሰው ለኃላፊነት የሚያጨው? ላጆች ማን ነው እንደዚህ አይነት ቦታ የሚያስቀምጠው? ዛሬ የሆነ ነገር ያደረገ ሰው እንዴት ነው የምንታገሰው? እንዴት ነው ለኃላፊነት የምናጨው? አቤት ጌታ! ሃሌሉያ! ጴጥሮስ ያመጣና አዎ 3 ጊዜ ክደኸኛል፣ አዎ ትናንትና 3 ጊዜ አላውቀውም ብላል፣ ዛሬ ግን እልሃለሁ 3 ጊዜ እጠይቃለሁ ትወደኛለህ? አዎ እወዳለሁ። እንድወድህ አንተ ታውቃለህ።
የዛም ያቀማጥቼ ነው መከራ በዝቶብኝ ነው። አሁን ግን ከረዳኝ እችላለሁ ወዳለሁ። ጴጥሮስም አዘንና ጌታ ሆይ ሁሉን ታውቃለህ፣ እንደወድ አንተ ታውቃለህ። ኢየሱስም በጎቼን አሰማራ። ቅድም ብያቸዋለሁ፣ እነዚህ ጠቦት አሉ፣ ከዛ ግልገል አለ፣ ጠቦት አለ፣ በግ አለ። መዝሙር 23 ላይ እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል። ዳዊት ስለ በግ ብትጠይቁት በደንብ ይነግራችኋል። በዚህ ዘመን እንዳንድ አይነት እረኛ አይደለም። ከቤት ርቀው ለቀናት ነው ለወራት ነው የሚዘገዩት፣ አይመጡም። ይሄ በሞት ጥላ መካከል እንኳን ቢሄድ የሚል የሆነ ጥቁር ጥላ መጥቶ ምናምን ሲያልፍባቸዋል። በዚያ ዘመን የሚገርማችሁ ምድረ በዳ ለምድረ በዳ ሲንከራተቱ የሚገርማችሁ ዳዊት ሲቀባ ታስታውሳላችሁ። አንድ የበድን በግ የሚጠብቅ አለ እዛ የተነሳ ነው የተባለው። የሞት ጥላ የሚባል ገደል አለ። እንደዚህ ልክ ወደ ሰሜን ስትሄዱ ይሄ ልክ መኪና ሲሄድ ገደል እንዳለው አይነት የሞት ጥላ የሚባል መንገድ አለ። በዚያ መንገድ እንኳን ቢሄድ አንተ ከኔ ጋር ነህና ምን አልፈራም። ክብር ለኢየሱስ። አንተ ታውቃለህ ጌታ፣ ክብር ለኢየሱስ። በእነዚህ 3 በግ ግልገልና ጠቦቶቼ ጠብቀኝ። አሜን። ቅድም ብያቸዋለሁ፣ ግልገል ምን አይነት ባህሪ ያለው